በጣም በርካታ ሴቶች በውስጥ መስመር በቴሌግራም የፍላጎት ማጣት ወይም ደግሞ ሎው ሊቢዶ የሴክስ ፍላጎት ማጣት ሎው ሴክስ ድራይቭ የምንለውን በጣም በርካታ ሴቶች በውስጥ መስመር ይጠይቁኛል። አልፎ አልፎ ወንዶችም ይጠይቁኛል በቴሌግራም ማለት ነው። ለዛ በዚህ ቪዲዮ ፊሜል ሴክሹዋል ዲስፋንክሽን ወይም ደግሞ የሴቶች ስንፈተ ወሲብ የሚገጥማቸው ችግር በግንኙነት ሰዓት ላይ ምንድነው መንስኤው፣ መፍትሄውስ ምንድነው የሚለውን ሰፋ አድርጌ አብራራላችኋለሁ። እስከ መጨረሻው ተከታተሉኝ። እንግዲህ ሴቶች በብዛት 3 ዋና ዋና ሴክሹዋል ዲስፋንክሽን ወይም ደግሞ የሴቶች ከግንኙነት ጋር ያለ ችግር ይገጥማቸዋል። አንደኛው ሎው ሊቢዶ የምንለው ነው፣ የሴክስ ፍላጎት ማጣት። የሴክስ ፍላጎት ማጣት ሎው ሴክስ ድራይቭ ልንለው እንችላለን፣ ሎው ሊቢዶ ይባላል ማለት ነው። ይሄ እንግዲህ 10% የሚጠጉ ሴቶችን ይሄ ችግር እንደሚያጠቃ መረጃዎች ያመላክታሉ ማለት ነው። ስለዚህ ይሄ ብዙ ቁጥር ነው ማለት ነው። ከዛ ውጪ ሁለተኛው ችግር አራውዛል ፕሮብለም የምንለው ወይም ደግሞ የመነቃቃት ስቲሙሌት የመሆን ችግር ነው ማለት ነው። ስቲሙሌት የመሆን ወይም የመነቃቃት ችግር በዋናነት የሚታወቀው በግንኙነት ሰዓት እንደሚታወቀው የሴቶች ብልት እንደማበጥ ይላል፣ በቂ ፈሳሽ ይኖረዋል። እነዚህ ሁለቱ ነገሮች ማይኖር እና የመነቃቃት ችግር ነው። የመነቃቃት ችግር እንዳልኳችሁ በቂ ፈሳሽ አይኖርም፣ ብልት ደግሞ በግንኙነት ሰዓት እንደሚያብጠው አያብጥም ማለት ነው። ይሄ ሁለተኛው ችግር ነው ማለት ነው። በሶስተኛ ደረጃ እነዚህ ሁለት ነገሮች ቢኖሩ፣ ፍላጎቱ ቢኖር፣ መነቃቃት ቢኖር ራሱ ብዙ ሴቶች እርካታ ጥግ መድረስ ወይም ደግሞ ኦርጋዝም የምንለው ክላይማክስ ላይ ላይደርሱ ይችላሉ። ይሄንን አኖርጋዝሚያ ወይም ደግሞ እርካታ ችግር የምንለው ይገጥማቸዋል ማለት ነው። በዋነኛነት ከሴክስ ጋር በተያያዘ ሴቶች እነዚህ ናቸው ሶስቱ የሚገጥሟቸው ማለት ነው። ሌሎችም አሉ፣ ዋና ዋናዎቹ ግን እነዚህ ናቸው። ሴቶች ይሄ የፍላጎት ማጣት፣ ያለመርካት፣ ያለመነቃቃት ችግር ለምን ገጠማቸው ብለን ስንል መንስኤዎች አሉት። በዋናነት 5 መንስኤዎች አሉት። አንደኛውና በብዛት ያለው ፊዚካል ኮዝ ወይም ደግሞ አካላዊ ምክንያት የምንለው ነው። አካላዊ ምክንያቶች በተለያየ ምክንያት ይመጣሉ። በዋናነት ግን ህመም ነው። በግንኙነት ሰዓት ላይ ሴቶች ህመም ካላቸው ፍላጎታቸው ይጠፋል፣ ላይረኩ ይችላሉ፣ ላይነቃቁ ይችላሉ ማለት ነው። ህመም በምን ይመጣል ብለን ደግሞ ስንወስድ በዋናነት አንደኛ በቂ ፎር ፕሌይ ወይም ደግሞ ወርማፕ የምንለው በበቂ ሁኔታ ካልተካሄደ እንደዛ ሊገጥም ይችላል። ሁለተኛ ደግሞ የይስት ኢንፌክሽን ወይም ደግሞ የፈንገስ ኢንፌክሽን ካላቸው ህመም ይኖራቸዋል። ህመሙ ደግሞ ህመምና ሴክስ ደግሞ አብሮ አይሄድም። በሶስተኛ ደረጃ የአባላዘር ኢንፌክሽን ነው። የአባላዘር ኢንፌክሽን በጣም ብዙ አይነት የአባላዘር ኢንፌክሽኖች አሉ። ትሪኮሞኒያሲስ የአባላዘር ኢንፌክሽን ነው። ክላሚዲያ፣ ጎኖሪያ፣ HIV፣ ሄፓታይቲስ ቢ ከዚህ ቀደም ስለ አባላዘር ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። እነሱ ካሉም በግንኙነት ሰዓት ላይ ህመም ያመጣል። ህመም ካለ ደግሞ ሴክሹዋል ዲስፋንክሽን ያመጣል ማለት ነው። ከዛ ውጪ የማህፀን ውሃ መቋጠር ኢንዶሜትሪዮሲስ የምንለው ችግር ካለም እንደዚሁ በግንኙነት ሰዓት ላይ ህመም ያመጣል ማለት ነው። ስለዚህ ፍላጎታቸው እንዲቀንስ ከሚያደርጉ ነገሮች አንደኛው አካላዊ ምክንያት ነው የዘረዘርኳቸው ማለት ነው። በሁለተኛ ደረጃ መድኃኒቶች ናቸው፣ ሜዲኬሽን የምንላቸው ሜዲኬሽኖች በተለይ አንዳንድ ሴቶች ላይ የሆርሞን መከላከያዎች ራሱ ይህን ችግር ሊያመጡ ይችላሉ። በተለይ ፒል የምንለው እንደዛ ሊያደርግ ይችላል። ከዛ ውጪ ለጭንቀት የሚታዘዙ ሴሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተር የሚባሉ መድኃኒቶች፣ አንቲሳይኮቲክ መድኃኒቶች ለምሳሌ ለአእምሮ ህመም ላለባቸው የሚታዘዙ መድኃኒቶች ካሉ እንደ ሃሎፐሪዶል ያሉት እነዚህ ችግር ሊያመጡ ይችላሉ። የግፊት መድኃኒቶች፣ የደም ግፊት ዳዩሬቲክስ የምንላቸው የደም ግፊት መድኃኒቶች፣ ከዛ በተጨማሪ የኢፒሌፕሲ ወይም ደግሞ ይሄ የመጣል በሽታ ያለባቸው ሰዎች የሚወስዳቸው መድኃኒቶች እንደ ፌኒቶይን እነዚህም የሴቶችን ፍላጎት ሊቀንሱ ይችላሉ ማለት ነው። በሶስተኛ ደረጃ የሚቀንሱት ሆርሞኖች ናቸው። ሆርሞኖች በተለይ ኤስትሮጅን የሚባለው ሆርሞን በማረጥ ጊዜ ሴቷ ስታረጥ ወይም ለመውለድ ስታቆም እንቁላሎቿ ሲያልቁ ሆርሞኗ ሲወርድ ኤስትሮጅን፣ ይህም በሚገጥም ጊዜ ሜኖፖዝ የምንለው ማረጥ ላይ እንደዚህ አይነት ችግር ሊገጥም ይችላል። ሃይፖታይሮይዲዝም የምንለው የታይሮይድ እዚህ አካባቢ ታይሮይድ የሚባል ኖርማል ያለ እሱ በበቂ ሁኔታ ታይሮይድ ሆርሞን ማያመነጭ ከሆነ ይሄ ችግር ሊገጥም ይችላል። ከዛ ውጪ ሳይኮሎጂካል። በአራተኛ ደረጃ ደግሞ ሴቶችን ፍላጎት የሚቀንሰው ሳይኮሎጂካል የምንለው ነው። ሳይኮሎጂካል የምንለው በተለይ ከፍተኛ የሆነ ጭንቀት ካለ ሴቶቹ
ጭንቀት ሲኖር ኮርቲሶል የተባለ ሆርሞን ከፍ ይላል። ኮርቲሶል ደግሞ ከፍ ሲል የሴክስ ፍላጎትን የሚያመጣው ቴስቴስትሮን ሆርሞን በትንሹም ቢሆን በሴቶችም ስላለ እሱ እንዲቀንስ ያደርጋል። በተጨማሪም በግንኙነት ሰዓት ላይ ደግሞ ህመም እንዲሰማቸው ያደርጋል። በዚህ ምክንያት የሴክስ ፍላጎታቸውን ሊቀንስ ይችላል ማለት ነው። ጭንቀት፣ ድባቴ፣ እነዚህ የመሳሰሉት እንደዚህ አይነት ነገር ያደርጋሉ። ከዚህ ቀደም ፓስት ትራውማ ከነበረ፣ የድሮ ጠባሳ፣ የአእምሮ ጠባሳ ከነበረ፣ መደፈር ከነበረ፣ ሴክሹዋል አቢዩዝ ከነበረ እንደዚህ ሊያደርግ ይችላል ማለት ነው። በአምስተኛ ደረጃ እና በመጨረሻ ይህንን ያመጣል ብዬ ያሰብኩት ነገር ሪሌሽንሺፕ ኢሹ ነው። በሁለቱ መካከል ያለ ችግር ካለ የሴክስ ፍላጎት የሴቶችን እንዲወርድ ሊያደርግ ይችላል። ኢሞሽናል ኮኔክሽን ወይም ደግሞ በኢሞሽን በአእምሮ በልብ የምንለው በደንብ ካለ መቀራረብ ይሄ ችግር ሊፈጠር ይችላል። ብዙ ጊዜ ጥል ካለ ይሄ ሊፈጠር ይችላል። ወንዱን አስደስተዋለሁ ወይ ብሎ ልክ ሴቷን አስደስታታለሁ ወይ ብሎ ወንዱን ለሚጨነቀው ወንዱን አስደስተዋለሁ ወይ ብላ የምትጨነቅ ከሆነ የፐርፎርማንስ አንዛይቲ እንኖራለን። እሱ ራሱ ይሄን ችግር ሊያመጣ ይችላል። በሰውነት ያለ መደሰት ፑር ቦዲ ኢሜጅ የምንለው እሱ ካለ ይሄን ችግር ሊያመጣ ይችላል። ፊር ኦፍ HIV የአባለዘር በሽታን እያሰቡ እየፈሩ ግንኙነት ማድረግ መጠንቀቅ በጣም አስፈላጊ ነው። እርግዝናና የአባለዘር ጋር እሱን እየተጨናነቁ የሚያደርጉ ከሆነም ፐርፎርማንሱ ሊወርድ ይችላል። እንደ ጠያቂያችን ደግሞ ፊር ኦፍ ኢንፈርቲሊቲ ለልጅ ብቻ ብለው ግንኙነት የሚያደርጉ ከሆነ ልጅ ደግሞ አልወለድኩም የሚለው ጭንቀት ካለም ይህንን የግንኙነት ወይም የሴክስ ፍላጎትን ከሚቀንሱ ነገሮች አንዱ ነው ማለት ነው። በመጨረሻ ህክምናዎቹን እስቲ እንዴት መታከም ይችላል ብለን ስንል የመጀመሪያው ሐኪም ጋር ቀርቦ ምክርና ምርመራም ካስፈለገ ማድረግ እሱ ነው። ብዙ የማይታወቁ ነገሮችን ሊያሳውቅ ስለሚችል ሐኪም ጋር ቀርቦ መነጋገር አንደኛው። በሁለተኛ ደረጃ ሐኪም ያዛቸው መድኃኒቶች FDA አፕሩቭድ የሆኑ 2 መድኃኒቶች አሉ። የፍላጎት ማነስ በጣም ዝቅ ማለት ላለባቸው ሴቶች የሚታዘዙ አንደኛው አዲ የሚባለው ፍሊቫንሴሪን ከዚህ በፊት ስለሱ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። እሱ በቀን አንዴ የሚዋጥ መድኃኒት ነው፣ ሊታዘዝ ይችላል። ሁለተኛ ደግሞ መርፌ አለ። በመርፌ ራሷ የምትወስደው ግንኙነት ከማድረጓ ከ45 ደቂቃ ቀደም ብላ የምትወስደው ቪሊሲ የሚባል አለ። እሱም ሊታዘዝ ይችላል ማለት ነው። እነዚህ መድኃኒቶች ናቸው። ከዛ ውጪ የሆርሞን እጥረት ከነበረ ሆርሞን ፒልስ ሊታዘዝ ይችላል። እንደገና ክሬም ሊታዘዝ ይችላል ማለት ነው። እነዚህ መድኃኒቶች በሐኪም የሚታዘዙ ናቸው ማለት ነው። ከዛ ውጪ እቤታችሁ ደግሞ ማድረግ የምትችሏቸው ነገሮች አሉ። ለምሳሌ ድርቀት ካለ በቂ ፈሳሽ የወይራ ዘይት መጠቀም ትችላላችሁ። በቂ የሆነ ፎር ፕሌይ ዎርም አፕ ማድረግ፣ ኪግል ኤክሰርሳይዝ ከዚህ ቀደም ሰርቻለሁ፣ ቪዲዮ ማየት ትችላላችሁ። ዩቲዩብን ገብታችሁ ማየት ትችላላችሁ። በቂ ውሃ መጠጣት፣ በቂ እንቅልፍ መተኛት፣ ከግንኙነት በፊት ደግሞ ሽንት ቤት ገብቶ ሽንትን መጸዳዳት ካስፈለገ እሱ አካባቢ ክሊን መሆን ይጠቅማል ማለት ነው። ከዛ በፊት ሪላክስ ሊያረግ የሚችል ሻወር መውሰድም እንደዚሁ ከሚረዱ ቲፖች ነው ማለት ነው። ሰፕሊመንቶችም አሉ። የተለያዩ ሰፕሊመንቶች እኛ ሀገር በብዛት የምናዛቸው ሰፕሊመንቶች ማለት መድኃኒት ያልሆኑ ግን ከፋርማሲ የምትገዟቸው ማለት ነው። ማካሩት አለ። ማካሩት ፓውደር ከሱፐር ማርኬትም ከፋርማሲ ይኖራል። ጂንሴንግ ፓናክስ ራሱ ትንሽ ከፍ ያደርጋል ፍላጎትን። ኤልአርጂኒን የሚባል አለ። ከዛ ውጪ DHEA የሚባሉ ሰፕሊመንቶች አሉ። እነዚህ በሐኪም ሊታዘዙ ይችላሉ፣ ከፋርማሲም አንዳንዶቹን ደግሞ ከሱፐር ማርኬትም ሊገኙ ይችላሉ ማለት ነው። በአጠቃላይ ግን የሴቶች ሴክሹዋል ዲስፋንክሽን በዋናነት ይህን ይመስላል። ችግር ያለባቸው ሰዎች ሐኪም ጋር ቀርበው ተመርምረው መታከም እንደሚችሉ ደግሞ ማወቅ ያስፈልጋል። ይህ ቪዲዮ ስለ ድንግልና 7 እውነት ያልሆኑ ግን በማህበረሰቡ ዘንድ በጣም በስፋት የሚታመንባቸውን ነጥቦች እነግራችኋለሁ ማለት ነው። እንደኛ ሀገር ባለ የአፍሪካና እንደዚሁም ደግሞ በመካከለኛው ምስራቅ አካባቢ የሚኖሩ ሴቶች ድንግልና የቻስቲቲ ምልክት ወይም ደግሞ የጨዋነት ምልክት ተደርጎ ይወሰዳል ማለት ነው። ስለዚህ ብዙ ጊዜ ወንዶች ድንግል የሆነችን ሴት ያምናሉ፣ ያከብራሉ ተብሎ ይታመናል። በባህልም በሃይማኖትም መሰረት ማለት ነው። ለዛ ብዙ ወንዶች ከጓደኛቸው ጋር እንደዚህ አይነት ጥያቄ
ማለትም ድንግል ነኝ ይሏቸውና ግንኙነት በሚያደርጉ ጊዜ ድንግል ናቸው አይደለም የሚለውን የሚያውቁበት መንገድ ወይ ይደማል ወይ ደግሞ በጣም ያማቸዋል ብለው በማሰባቸው ስለሆነ በዋነኛነት መድማት ተደርጎ ነው የሚታሰበው ማለት ነው። ስለዚህ እሱ መስፈርት ካላሟላ አይደለም የሚል ጭንቀት ውስጥ ይገባሉ ሁለቱም። እሷም ከምርም ድንግል ሆና ላደማ ትችላለች። ከዚህ ቀደም ይሄን በቪዲዮ በደንብ አብራርቻለሁ። አክቹዋሊ ከ100 ሴቶች ድንግል ከሆኑ 43 ብቻ ናቸው የሚደሙት። ህመም ደግሞ ልምድ የሌላት በጣም የተጨነቀች የፈራች ሴት ከሆነች የመጀመሪያ ቀን ግንኙነት ስታረግ ህመም ሊኖራት ይችላል። እንዳውም አንዳንዶቹ በቃ እስከ እምብርቴ ድረስ የሚዘልቅ በቃ የተተረተርኩ ያህል የተሰማኝ ህመም ተሰማኝ የሚሉ አሉ። በተቃራኒው ደግሞ ምንም የማያማቸው ልብም የማይሉት ድንግል ሆነው ነው ማሰብ ያለባችሁ ሴቶች አሉ ማለት ነው። ስለዚህ መድማትም ህመምም ማረጋገጫ ሊሆን አይችልም ማለት ነው። በነገራችን ላይ 100% ማረጋገጫ የሚሆነው እሷን ማመን ነው። የምታምኗት ከሆነ በሌላ ነገር በዚህም የምትነግራችሁን ማመን ነው ማለት ነው። ምክንያቱም ሌላ 100% ድንግልናዋ መኖር አለመኖሩን ወይም ደግሞ ከሄደም በሌላ መንገድ መታወቅ አለመታወቁን በማወቅ አትችሉም ማለት ነው። ለምሳሌ ከዚህ ቀደም ቪዲዮ ሰርቻለሁ። ድንግልና የሚፈርስባቸው ሌሎች መንገዶች አሉ። ለምሳሌ ሳይክል ምትነዳ ከሆነ፣ ከባድ ስፖርት ምሰራ ከሆነ፣ ለምሳሌ ጂምናዚየም ምሰራ ከሆነ፣ ቴኳንዶ ምሰራ ከሆነ ሊፈርስ ይችላል። እንደዚሁ በማስተርቤሽን ወይም በግል ወሲብ ጣትም ይሁን ሌላ ባዕድ ነገር ወደ ብልት ከገባ ሊፈርስ ይችላል ማለት ነው። ፈረስ መጋለብ እንደዚሁ ሊፈርስ ይችላል። በጣም አልፎ አልፎ ደግሞ 0.03% ያህል ሴቶች ያለ ድንግልና ይወለዳሉ። አክቹዋሊ ይሄ በጣም ትንሽ ቁጥር ነው። 99.97% ሴቶች ከነ ድንግልናቸው ይፈጠራሉ ማለት። ስለዚህ ሐኪምም ቢሆን ድንግልናው ከፈረሰ በሳይክል ነው፣ በግለ ወሲብ ነው፣ በምንድን ነው የሚለየው መለየት አይችልም ማለት ነው። ሐኪም የሚለየው ኢንታክት ሃይመን ካለ ወይም ድንግልናው ምንም ያልተነካካ ከሆነ በቀላሉ በማየትም ሊናገር ይችላል ማለት ነው። ነገር ግን የሐኪም የድንግልና ምርመራ ግን ቀርቷል ማለት ነው። ስለዚህ ይሄ ነገር ምን ችግር አለ መሰላችሁ? ወንዶቹ ግራ የተጋቡት ድንግል መሆኗን ማረጋገጥ ይፈልጋሉ። የማረጋገጫው መንገድ ደግሞ 100% አኩሬት ወይም ትክክለኛ አይደለም ማለት ነው። ሴቶቹ ደግሞ ይሄንን አጋጣሚ ተጠቅመው ወንዶቹን የሚያታልሉ ሴቶች ደግሞ አሉ። ይሄ በደንብ የሚታወቅ ነው። ለምሳሌ ህመምን ለምሳሌ ሰብጀክቲቭ ነው፣ ወይም ደግሞ አንድ ሰው አመመኝ ካለ መጮህ ይችላል። ምንም ፌክ ማድረግ ይቻላል ማለት ነው ህመምን። ሁለተኛ ደም የሚባለውን ደግሞ አንዳንዶቹ የወር አበባቸውን እንደ ደም ይጠቀማሉ ማለት ነው። እንደ ደም ከሱ ጋር ያያይዙትና በዛ ሰዓት ያረጉና ያው አሟታል የወር አበባው ደም አለ ይላል። በነገራችን ላይ የሚደማው ሃይመን ያው እንዳልኳቸው አይደማም። አብዛኛው ከደማ ጥቂት ጠብታዎች ነው የሚደማው እና ደግሞ በቃ የመጀመሪያ ቀን ወይም የዛን ቀን ብቻ ሊሆን ይችላል። በጣም ከበዛ 3 ቀን ድረስ ሊቆይ ይችላል። ከ3 ቀን በላይ ግን የሚደማ ከሆነ ሌላ ችግር ሊሆን ስለሚችል ሐኪም ጋር መታየት ይኖርባታል ማለት። ስለዚህ መድማቱ ማረጋገጫ አይሆንም። ህመሙን ደግሞ ፌክ ማድረግ ይቻላል። ስለዚህ ወንዱ በምንድን ነው የሚያውቀው? አንደኛ ሊያምናት ይችላል። ሁለተኛ ሌላው ቢሄቪየራል ቴክኒኮች ሊኖሩ ይችላሉ። ኤክስፒሪየንስ ያለውና የሌለው ሰው የሚታወቅባቸው መንገዶች ማለት ነው። አንደኛው ይሄ ነው። ሴቶቹ ደግሞ ይሄንን በተቃራኒው ደግሞ ምንም ከማንም ወንድ ጋር ግንኙነት ሳያደርጉ ጨዋ ሆነው ከርመው ደግሞ ሳይደሙና ህመም ሳይኖራቸው ራሳቸውን ተጠራጥረው እኔም ግራ ገብቶኛል ብለው የሚጠይቁኝ ሴቶች ደግሞ አሉ። ከምርም ድንግል ሆነው ግን ማይደሙ ማያማቸው ጭራሽ ምንም ማያስታውቃቸው የት ሄደ ምን ሆኜ ነው የሚሉ አሉ። በእርግጥ አንዳንዶቹ ቅድም እንደነገርኳችሁ ሲፈጠሩም ላይኖራቸው ይችላል። ወይ ሌሎቹ ደግሞ ሳያስቡትም ጠፍቶ ሊሆን ይችላል። ድንግልናቸው በጣም በቀላሉ የሚፈርስ ነገር ነው። ለስላሳ ስጋ ነው ማለት ነው። ከሴት ወደ ሴት ደግሞ ይለያያል። ያንዳንዱ በጣም በቀላሉ ነው የሚፈርስ፣ ያንዳንዱ ደግሞ በጣም ያስቸግራል። እና ደግሞ ድንግልና ሲባል ብዙ ወንዶችና ሴቶች የሚያስቡት ድፍን ነገር የማፀን ወይም የቫጃይና መግቢያውን የዘጋ እንደ ግርግዳ ነገር አድርገው ነው የሚያስቡት። እንደዛ አይደለም። ድንግልና መሀሉ ላይ የወር አበባ ማሳለፊያ ቀዳዳ አለው። ያ እስከ 1 ጣት ድረስ ሊያስገባ ይችላል።
ኖርማሊ ማለት ነው። አንዲት ድንግል የሆነች ሴት በምርመራ በምትሄድበት ጊዜ ድንግል መሆኗን ለሐኪሟ መንገር አለባት። ምክንያቱም አንዱ ድንግልናን ሊያሰፋ ሊያፈርስ የሚችለው የሐኪም ምርመራ ስለሆነ ድንግል መሆኗን ከነገረችው ሐኪሙ ይሄንን አያደርግም። ኢንስፔክሽን ወይም አይቶ ብቻ ይተዋል ማለት ነው። ስለዚህ በጣም በርካታ ሚሶች አሉ ወይም ደግሞ እውነት ያልሆኑ ነገሮች ይወራሉ ማለት ነው። ለምሳሌ ሌላኛው እውነት ያልሆነው ነገር አንዳንድ ሴቶች የሚያስቡት ወይም የሚያምኑት ድንግልና አንድ ጊዜ ከሄደ በኋላ መልሶ ይዘጋል ብለው የሚያስቡ፣ ይሄ በፍጹም ውሸት ነው። ልክ እንደ ማህፀን ሰፍቶ የሚጠባ አይነት ነገር አይደለም። ድንግልና አንድ ጊዜ ከተለጠጠ አይመለስም፣ ወደኋላ ከተሰነጠቀ አይመለስም፣ ከፈራረሰም አይመለስም ማለት ነው። ስለ ድንግልና አንዴ ከሄደ ሄደ ነው። እየሰፋ እየሰፋ እየተበላ በቃ እየጨረሰ ይሄዳል ማለት ነው። እና ሁል ጊዜ ደግሞ ድንግልና ምን ብለው ያስባሉ አንዳንድ ሴቶችም ወንዶችም የሆነ ብጥስ የሚል ነገር ይመስላቸዋል ማለት ነው። እንደዛ አይደለም። የአንዳንዶቹ ስትረች ብቻ ሊያደርግ ይችላል፣ በነበረበት መስፋት ብቻ ሊሆን ይችላል። ጠባብ የነበረው መስፋት ሊሆን ይችላል። የአንዳንዶቹ በሁሉም አቅጣጫ ሊሰነጣጠቅ ይችላል። የአንዳንዶቹ በጎንና ጎን ሊሰነጣጠቅ ይችላል። ስለዚህ ወንዶች ይሄ ቅር አይበላችሁ፣ መረጃውን ማወቁ ጥሩ ነው። ስላልደማች ድንግል አይደለችም አትበሉ፣ ስላላመማትም ድንግል አይደለችም አትበሉ። በተቃራኒው ደግሞ ሴቶች ደግሞ ይሄንን ተጠቅማችሁ ማታለልም አግባብ አይደለም። ዞሮ ዞሮ እናንተ ስለምታውቁት ሜንታል ቶርቸር የሚገጥማችሁ እናንተ ናችሁ። አንድን ሰው እንግዲህ ዋሽታችሁት አብራችሁ እድሜ ልካችሁ መኖር ማለት ያው እንግዲህ እናንተ ላይ የሚፈጥረው ሳይኮሎጂካል ጫናም አለ ማለት ነው። ብዙ ሴቶች ብዙ ነገር ስለ ብልቶቻቸውን አያውቁም። ለምሳሌ በድንግልና ሰዓት ደም ያልታየባት ሴት መካን ናት ወይ የሚል ጥያቄ ቀርቧል። እንግዲህ ድንግልና የሚባለው ቀጭን ስጋ እንደሆነ ከዚህ በፊት ስለ ድንግልና አብራርቻለሁ። 57 ከመቶ ያክል ድንግልና ደግሞ በመጀመሪያ ጊዜ ሲፈርስ አይደማም። ስለዚህ ያ ሁሉ 57 በመቶ ሰው መካን ነው ወይ ማለት ነው? አይደለም። ስለዚህ መካንነትና በድንግልና ሲፈርስ አለመድማት የሚያገናኛቸው ነገር የለም ማለት ነው። ምክንያቱም ድንግልና አብዛኛው ግንኙነት በሚደረግበት ጊዜ አይደማም ማለት ነው። አብዛኛው ሴት ደግሞ መካን አይደለም። አክቹዋሊ ከ6 ጥንዶች አንዱ ናቸው በመካንነት የሚቸገሩት ማለት ነው። 10 አካባቢ በመቶ 12% አካባቢ ነው እንጂ ይሄ ሁሉ ሰው እንደዛ መካን ሊሆን አይችልም። አይገናኙም። ባጭሩ መካንነትና በድንግልና ጊዜ ወይም ድንግልና ሲፈርስ ደም አለመድማት የሚያገናኛቸው ነገር የለም ማለት ነው። ዶክተር እባክህ በተደጋጋሚ ጠይቄህ ነበር፣ ወንድ ልጅ ካልተገረዘ መውለድ ይችላል ወይስ አይችልም የሚል ጥያቄ ቀርቧል። በዓለማችን ከ3 ወንዶች አንዱ ይገረዛል። ይህም በሃይማኖታዊና በባህላዊ ምክንያት ነው። ነገር ግን በጣም በርካታ ሳይንሳዊ ጥናቶችም ደግሞ መገረዝ ጥቅም እንዳለው ያሳያሉ። በተለይ ኤችአይቪ እና የአባለዘር በሽታን ለመከላከል በጣም እንደሚረዳ ጥናቶች ያሳያሉ። እንደዚሁ ደግሞ የብልት ጫፍ አካባቢ ኢንፌክሽን ወይም ባላኖፑስታይቲስ የሚባለውን ለመከላከል፣ ፊሞሲስ እና ፓራፊሞሲስ የተባሉ ችግሮችን ለመከላከል እንደሚረዳ ያሳያሉ። እንደዚሁ ደግሞ የሴቶችን የማህጸን በር ካንሰርም ለመከላከል እንደሚረዳ ያሳያሉ ማለት ነው። ነገር ግን አልፎ አልፎ ወንዶችም ስጋት የሚገባቸው አንዳንድ ሴቶችም እንደዚሁ ባሎቻቸው ካልተገረዙ ስጋት የሚገባቸው ነገር አለ። ይህም አንደኛው መውለድ ይችላሉ ወይ ነው። እንደነገርኳችሁ የዓለማችን 2/3 ወንዶች አይገረዙም፣ ወይም 1/3 ወንዶች ናቸው የሚገረዙት ማለት ነው። ስለዚህ በዓለማችን 2/3 ወንዶች ደግሞ መካን ማለት በጣም ከባድ ቁጥር ነው። አይደለም ለማንኛውም መገረዝ አለመገረዝ ከመውለድና አለመውለድ ጋር የሚገናኝ ነገር አይደለም። ስለዚህ ቢገረዝም ባይገረዝም በዛ ምክንያት አይደለም። መውለድም ካልቻለ በሌላ ምክንያት ነው የሚሆነው። መመርመርና ማወቅ ይቻላል ማለት ነው። ሌላኛው ብዙ ጊዜ የሚነሳው ያልተገረዙ ወንዶች ስንፈተ ወሲብ ይገጥማቸዋል ወይ ብለው በጣም በርካታ ወንዶች ይጠይቁኛል። በተለይ ፕሪማቹር ኢጃኩሌሽን ወይም ቶሎ መጨረስ የምንለው አይነት ስንፈተ ወሲብ ይገጥማቸዋል የሚሉ አንዳንድ ሰዎች አሉ። ነገር ግን በሳይንስ ይሄም አልተረጋገጠም። ብዙ ወንዶች ተገረዙም አልተገረዙም ሴክሹዋል ዲስፋንክሽናቸው በሌላ ምክንያት ነው እንጂ ከዚህ ጋር የተያያዘ ነው ማለት ነው፣ የተያያዘ አይደለም ማለት ነው። ምንድነው የሚሉት? ያው እዛ ጋር ቆዳ ነው የሚቆረጠው፣ ቆዳ ትርፍ ቆዳ እዛ ጋር
ፎርስኪን የሚባለው ነው የሚቆረጠው። እሱ ሲቆረጥ ስሜት ይቀንሳል ብለው አንዳንዶቹ ደግሞ ያስባሉ። ነገር ግን ይህም በበርካታ ጥናቶች በተገረዙና ባልተገረዙ ምንም ልዩነት የለም። በተለይ መገረዝና አለመገረዝ በባህላዊ ምክንያት ስቲግማ ወይም ደግሞ ቦዲ ሼሚንግ፣ ሰውነታቸውን ሀፍረት፣ ሳይኮሎጂካል ችግር ማይፈጥርባቸው ማህበረሰቦች ላይ ምንም ችግር እንደማይፈጥር ነው ማለት ነው። ስለዚህ በርካታ ጥቅሞች አሉት መገረዝ። ወንድ ልጅ እንዲገረዝ ይመከራል። ነገር ግን ባይገረዝም ማስረገዝም ሴክስም ማድረግ ይችላል ሳይቸጋገር ማለት ነው። ይሄን ይመስላል።